እናቴ አጠሪ ደባሽ አባቴ እንግዲህ ያሳየ ታርፍ ያለው ሀፋን እጅጋዎች ታርፍ ያለው የካባንሙት እናቴ የካባንሙት የድሮ ሚስቴ ሰፊ መሰለ ስለዚህ ታርፍ ያለው በታስባለች ታርፍ ያለው እኔ እንዲያታስቡላኝ አሞት ታርፍ ያቻለ እኔ በፋኖ እጅ ታይጄ ተማርኬ በህይወት አለው በውጊያ መሃል ነው የተያዝከው? አዎ በውጊያ መሃል እዛው ነው እንደመጥቶ ንቅ ያረጉ ንቀርኛው የተቆስ ወደ እናንተ አባል ወደ ሲመጣ እዚያ ወንዝ ላይ ነው ያገኙ ወንዝ ላይ ያገኙ በጣም አስደሰተኝ ነው ማርያምን እንዴት እኛን መልሶ ምን ያስደስታል እየማረኩ አዎ ማርከውኛል መማረክ እኮ ውርደት ነው አዎ ውርደት ነው የሁለት ወር ደሞዝ ተቀብለሃል ማለት ነው የአንድ ወር ነው የአንድ ወሩን ገና አልተቀበልኩ ነበር የአንድ ወር ግን ተቀብለኝ ስንት ነው ደሞዛችሁ 7 ነው የተባለው አራቱን ሶስቱን የረሽን ነው 3 የረሽን የአራት ተቀበለን ግን ስልክም ምንም ለሱን ገዝቻለሁ ረሽንም በራሳችሁ ነው ማለት ነው የረሽን የራሳቸው ነው 7000 ነው የሚባለው አዎ 7 ነው የሚባለው እጃችሁ ላይ የሚደርሰው ግን 4000 የት ነው መሳሪያ ስልጠና የሰጧችሁ ስልጠና አልሰጡንም ያው እኛ ቁጭ ስንል ያሳዩና ናብሩ አባሎች እንጂ ስልጠና አልሰጡም ትንሽ ስልጠና ሰጥተዋል ግን ያው ትንሽ ማርያም ያው እንደው ማርያም ይሄ ብቻ ነው ማልዋሽው ነገር ማታም ወርድያ እንትን ስወጣ ይሰጡኝ ለጀሌ ነው ወርድያ የምትጠብቀው እንዴ በጀሌ ወርድያ ይጠበቃል ስጠብ ወርድያ ስኮን አስር ይዞት ይጠፋን ይገባል በጣም ነው ተሰምተኛል ምን ተሰማህ እስኪ ንገረኝ እኔ ወንድሞቼ ጋር እንትን ማለቴ በጣም በቃ በገንዘብ ተገዝቼ በቃ እንትን ብያለሁ አጥቻለሁ የአማራ ህዝብ በድል ያለው ቅርታ ማለት ራስን አስተዋውቀኝ እኔ ስሜ ነው አሻገረ ማን አሻገረ የት አካባቢ ኗሪ ነበርክ ብርኮ ገብርኤል ኗሪ ነበርክ መቼ ነው ምንሻን የተቀላቀልከው ምንሻ የተቀላቀልኩት ላሊበላ ሰው ቤት ነበርኩኝ ላም ያጣባው ናምና እንግዲህ እሺ መንገድህ ናም እንትና ምትል ወጥቻለህና አሉ አርሁኝ አረ ብገባ ይሻለኛል እንጂ ያ ችግር የለም ምናምን መንገድህና ምትገባቱ ይሻለህና አረ ብገባ ይሻለኛል ምናምን አሁን አዚያ አርሁኝ ወር ሆነኝ ወር ሲሆነኝ ግን ደሞዝን ሰጥተውኛል ልብስም ገዛዝቻለሁ ስልክም ገዝቻለሁ የት ነው ስልጠና የወሰድከው ስልጠና አልሰለጠነው መተኮስ አትችልም ጭራሽ አሁን በቀደም ግን ሰጡና አጭር መነሽር ሲሰጡኝ ግን ታክሱን ሲሰጡኝ ጓደኞች አሉ እንትን ፋጥሮ እንትን እየጠበቁ ነበር ዋርድያ ማለት ያለ ጓደኞች ጣጥሎኛል እኔ ብቻ እንቀረው እዛ ዝም ብዬ አውቁበትም ባላውቁበትም መሳሪያው እንዲህ ተተኩስ አላውቅ እንዲህ አድርጌ እንዲህ ሆነ አላውቀውም አይ ስልጠናማ ወስደሃል እንዴት ስልጠና የማይዋሽ ነገር ማለት እኔ ይኸው ታወት ያለኝ ማለት ስልጠና አልወሰድኩም ድሮ ወታደር ነበርክ አልነበረም እንደው የተኩስ ልምድ ሳይኖርህ እንዴት መሳሪያ አምነው ሊሰጡ ቻሉ ዝም ብለው የምታስታጥቁልና አሁን አስታጥቁልና ማታስታጥቁ አሁን ምናምን ብለው እንትኖቹ የእንዲናንተ እንትኖቹ ማለት የምታስታጥቁ አስታጥቁልና ባላስታጠቃችሁ አንወስድም ሲሏቸው እሺ ምናምን ብለው ወዲያው ሰጡና ተቀብለን አይደል ሲንቀበል ግን ያው ጋር ያረደ ምን ያህል ጊዜ ቆይታል በሚኒሻነት በሚኒሻ ዝም ብዬ ወር ምናምን እንትን ብያለሁ አብሬ እነሱ ጋር ተቀላቀልኝ ምን ያህል ጊዜ ሆነ እንደው በቁጥር 2 ወር ነው እንግዲህ 2 ወር አሰፋ ግርማ ቤት ነው እንዲያውም የጠበቅኩ ነበር ያለፈ ነበር እየጠበቅክ ነበር አዎ ላም ሳልገባ አይ አይደለም አሁን ምን ላይ ነው የገባኸው ምን ካምፕ ላይ ነበርክ ካምፕ ላይ ዝም ብዬ እንጨት ቁራጥ ሲሉኝ ካምፕ ላይ እየጠበቁ እንትን እንጨት የቆረጡ ነበር የትኛውን ካምፕ አይ እንትኖቹ አድማ በተኛ ነበር አድማ በተኛ የት አካባቢ ነው ሰፈሩ ወዲያ ሀሽንበርማ ወዲያ ምላሽ ማለት ወዲያ ውስጥ እዛ ውስጥ አደባባይ ወዲያ ውስጥ ነው የሁለት ወር ደሞዝ ተቀብለሃል ማለት ነው የአንድ ወር ነው የአንድ ወሩን ገና አልተቀበልኩ ነበር የአንድ ወር ግን ተቀብለኝ ስንት ነው ደሞዛችሁ 7 ነው የተባለው አራቱን ሶስቱን የረሽን ነው 3 የረሽን የአራት ተቀበለን ግን ስልክም ምንም ለሱን ገዝቻለሁ ረሽንም በራሳችሁ ነው ማለት ነው የረሽን የራሳቸው ነው
7000 ነው የሚባለው? አዎ 7 ነው የሚባለው። እጃችሁ ላይ የሚደርሰው ግን 4000 ነው። የወራ ግን ገና ነበረ። አሁን ለህዝብ እንዴት ተማረክ? እጅን ሰጥተህ ነው ወይስ ተማርከ ነው? እንደው እስኪ የነበረውን ሁኔታ ንገረኝ። እጅ አልሰጠሁም። ዝም ብዬ እነሱ ጣጥለውን ሲሄዱ እኔ አላወቁም። ወደ ላሊበላ ስሄድ አጋጣሚ እነሱ እነዚህ ናቸው። እጅ ጨመር ግን እግዚአብሔር ይስጣቸው እነሱ አትርፈውኛል። እንደና እኔ እንደነበርኩባቸው ቢሆን እነሱ መግደል ይችላል ነበር። በውጊያ መሀል ነው የተያዝከው? አዎ በውጊያ መሀል። ስለዚህ ትተኩሳለህ? አውቀህ ነው ትተኩሳለህ? መተኮስማ ያው የግዴታ ተኩሳለሁ። እንዴት አሁን በደመ ነፍስ ለምሳሌ አሁን መሳሪያን አልችልም እንካብሉኝ እንዴት እንደሚያዝ እንዴት እንደሚቀባበል ካላወቅኩኝ እናስተምረዋለን ምናምን አሉ። ትንሽ ስልጠና ሰጥተዋል። ግን ያው ትንሽ ማርያም ያው እንደው ማርያም ይሄው ብቻ ነው የማልዋሸው ነገር። ስልጠና አልሰጡንም። አልሰጣችሁ አንወስድም፣ ሀዘው ወስደን እናስተምራለን እንጂ ባዷቸውን አንወስድም አሉ። ግን ሀዚ ሁሉ ደረሰ። አንተ ብቻ ነህ ግን ሁሉም እንደዛው ናቸው? አረ እኔ ብቻ ነኝ ሀዚ የነበሩት ነው ብቻ ነኝ። እንደዚሁ ያልወሰድከው? አዎ አልወሰድኩም። ምንድነው ዋና ስራችሁ አሁን እናንተ የሚኒሻ አባላት እዛ ስትሰሩ የነበረው ስራ ምንድነው? እዛ ካምፕ ውስጥ ባለህበት እና እንጀራ አንጣ ሲሉኝ መኪና ሲመጣ እቀበላለሁ። ውሃ አንጣ ሲሉኝ አዘልቃለሁ እንጂ ሌላ ታዛዥ የለም። እኔ ብቻ ነው የምታዘዘው። አንዳንድ ሰዎች ሲያልፉም ፋኖ የሚደግፉ ሲኖርም ትጠቁማላችሁ? ያው እግረ መንገድ ያው ስራው ባህሪ ስለሆነ እኔ እስካሁን ደረሰኝ የማይዋሽ ነገር ነው። አዲስ ስለሆነ ዳማጠበትና እርሻ ማለት ነው እንጂ የምንወራው ለሌላ ደርሼ አላውቅም። እንዴት የሚኒሻን ስራ ታውቀዋለህ? አሁን የአማራ ህዝብ እየደረሰበት ያለውን በደል ፋኖ ለምን ይመስልሃል የሚዋጋው? ፋኖ ለሀገራችን ነው። ግን ሚኒሻስ ሳላውቅ ግን ሚኒሻ በቃ ገንዘብ ነው በቃ የምንፈልገው የማይዋሽ ነገር። ገንዘብ ግን አሳስቶናል። ከመቼ ትሳሳታለህ? ከዚህ በቀደም እንግዲህ ብዙ ሚኒሻዎች ሲሞቱ አይተሃል። አሁን በባለፈው ውጊያ ነበረ ሚኒሻዎች ሲሞቱ አይተሃል። ለምን ሳትወጣ? የዛን ጊዜማ አልገባው ነበረ። አሁን አዲስ ነው ገባሁን። ስገባ ግን እንትን አለ። ከገባ በኋላም እኮ አሁን በቀደም ሰኔ 20 አካባቢ ላይ ውጊያ ነበረ። የዛን ጊዜ አልገባው ነበር እኮ አንተ አልገባህም። ግን ሚኒሻዎች ሲሞቱ ትሰማ ይሆናል መረጃውን? አዎ ያንማ መረጃውን እሰማለሁ። ግን ካምፕ ላይ ስለነበር አካምፕም አልመጣም። ጦርነት የነበረው በሌላ ነው። በዚህ ነው። እንዴት አየሁ የፋኖን አቅም? ትናንትና በስቲያ ውጊያው ላይ ሲይዙህ እንዴት ነበር? እንደው አቅማቸው ምን ይመስላል? አረ እንደው በጣም የሚያስደስተው ማርያምን እኔ አሁን እነሱ ራሱ በጣም አስደስተኝ ነው ማርያምን። እንዴት እኛን መልሶ ምን ያስደስታል? እየማረኩ? አዎ ማርከውኛል። መማረክ እኮ ውርደት ነው። አዎ ውርደት ነው። አማራም ሆኖ በተለይ አትንኩኝ የሚል አልገዛም እምቢኝ የሚል ህዝብ ነውና ከዚህ ህዝብ ተፈጥረ አማራው ነህ። የላስታ ጀነራል አሳምነው ጽጌ ሰው ነህ። በዚህ ልክ ተዋርደ ስትያዝ ምን ተሰማ? በጣም ተሰምቶኛል። ምን ተሰማ? እስኪ ንገረኝ። እኔ ወንድሞቼ ጋር እንትን ማለቴ በጣም በቃ በገንዘብ ተገዝቼ በቃ እንትን ብያለሁ አጥቻለሁ። በጣም እኔ ራሱ አሁን ወንድሞቼ አሁን እዚህ አሉ እናንተ ጋር አሁን አንተ እንደምትለው ማለት አሉ። ግን እነሱ ሲሰሙ ግን እኔ ነኝ ወረደው። በጣም እነሱም ራሱ ስንት እኔን እንዴት ያወርዱኛል? ምን ብለህ የገባህ ስለሚያውቁኝ ምን ብለህ የገባህ እንደሚሉ ነው። ደስታም አለ ይሄው ምን ላይ እንደነበርኩ ምን ሰዓት እንደገባሁ ራሱ ማይም አዛለኝ። ቤተሰብ ነህ አንተ አሁን የነሱ? ቅድስ ይኸውልህ ማርያምን የነሱ ቤተሰብ ነህ? አዎ። በምን ብለህ ያሳምነው ቤተሰብ ነህ አንተ? አዎ። ማይዋሽ ነገር እንዴት ብለህ? የኔ እንግዲህ ያሳይ ይባላል። ማይም ወይ ሰፈር ያሳየናል እና በዚህ ነው ማይ ራሱ አሰማይ ምን ብላችሁ ነው እንደው ልጅ አይሄድም ምናምን ብትል ኧረ ዝም ብለሽ ምናምን ነው እንደገና እሷን ማስፈራራት ያሳምነው እናት። አዎ በጣም አንገላተውብኛል። እሷን ራሱ አንገላተውብኛል።
በእኔ የተነሳ እንዶ አንተስ ድፍረት ማለት እዛ ውስጥ መግባት ለመጥፋት አለ። አሁን ብዙ ሰው እየጠፉ ፋኖን ሲቀላቀሉ እያየን ነው። አዎ ይቻላል፣ ያን ማድረግም ትችላለህ። ይቻል ነበር። አዎ እንዴት እንዶ በዚህ ልክ አሳምነው የሞተበትን ምክንያት ታውቃለህ? እንዴት እንደሞተ ታውቃለህ? ይሄ ጦርነትም ለምን እንደሆነ አሁን እየነገርከኝ ነው። ለሀገር ብለው ለወገን ብለው ነው እያልከኝ ነው። ያን እያወቅክ እንዴት በዛ ልክ ትቀመጣለህ? አዎ እዛ መንገድ ምናምን ሲሉኝ እኔም ለትገልኝ በጌ ሲሆን ዚያር እጅ ያወጣኛ ምናምን ብዬ ገባሁኝ። እንደ የሁሉ ደረሰኝ። ግን ይሄም መልካም ነው። አውጥተውኛ ወንድሞች እንደሌላው ቢሆን እነሱ እኔን መግደል እኮ ይችላል። እናንተ ትገሉ ነበር እዛ ያላችሁ ካምፕ ውስጥ? እስካሁን ገጠመኝ። አንተ ባገለም እንደው ሲገደል ታያለህ እዛ ካምፕ ውስጥ ሲያዝ እንደው ያየኸው ነገርኝ። ሲያዝ እንትን እያልን ነበር። ተይዘው አደባባይ ላይ ራሱ ብዙ ተይዘው ነበር እና ቻይና ካምፕ ወዳኛው ይዘው ሲሄዱ አውቃለሁ። ዝም ብሎ ነዋሪው ነው። አዎ ዝም ማናቸውም እኮ እንትን እያሉ ነው ያንገላቱ። እንዲህ ኃይል ቤት ፋኖ አለ፣ እንዲህ ኃይል ቤት እንትን አለ። የላሊበላ ራሱ እዛው በጎን ያለው ነው እንትን ይላል እኮ ያን ሲሉ ግን እኔ በጣም የተሰማኝ ሀገር ወዲህ ብቻ እንጂ እንደዚያ ነው። ትናንትና ግን የውር ድንበር ተኮስክ ዝም ብለህ? አዎ ያማ ግዴታ ነው ተኮስ። አንድ ሰው መታሃል መቼም? ኧረ እንጃ እንግዲህ እንታ ያው ወደ ፋኖ ነው የተኮስከው ዝሮ? አይ እንግዲህ እነሱ ታጥለውኝ ሲሄዱ ዝም እየደመነሴን የተኮስኩኝ ሲተኩሱብኝ የተኮስ እነሱ ጓደኞች ጥለውኝ ሄዱ። እኔ ብቻዬን ግን ተኩሻለሁ። የማይዋሽ ነገር እዛው ነው እንደው መተው ንቅ ያረጉህ? ንቅ አድርጉኛው። እንደው እስኪ ንገረኝ፣ እሱ እንዴት አድርገው ያዙ? ያዙኝማ ወዲያ ማዶ ነው ተኩሽ ስሮጥ ወዲያ ያዙኝ። ወዲያ ማዶ እንትን ነው። እንዴት ደረሱብህ? ሆስፒታል አለ። ተደብቀህ? ኧረ አልተደበኩም። ዝም ብዬ ወደ ከተማው ስሄድ ወዲያው እነሱ ጋር ሳላውቅ በቃ እነሱ ጋር ተጨመርኩ። እነሱ ጋር ገባ? እነሱ እዚያ ደስታቸው አትርፈውኝ። የማይዋሽ ነገር። ትዳር መስርተህ ቆየ? ትዳር አልመሰረት እስካሁን ሳትመሰርት? አዎ ዝም ብዬ በሰው ቤት ነው ተሰቃየኝ። ምን ሆነ? ዝም ብዬ በሰው ቤት ነው እንትን ስለምኖረው እናቴ በላም ጥቶን እኔ ያደኩት በረሃ ላይ። ልጅስ አልተካህም? አልተካሁም። ገና ነው። ስንት አመት ነው? ኧረ 30 ምናምን ነው። ኧረ 30 ያልፋል። ያው ነው 30። ኧረ ትልቅ ሰው ነው። 7 ነው። ኧረ ተው 37 ከፍ ይላል። ከዛ ኧረ ይኸው ውድር ነው የምገባው ማለት እኔ ተላልኝ 37 አመት ነው። ብዙ አሁን ምን ያህል እንደሞተ ሰምተሃል? ምን ያህል እንደሞተ አልሰማሁም፣ ግን ጉዳት ደርሶባቸዋል። አዎ ጉዳትማ ደርሷል። ምን ያህል እንደሆነ ጉዳቱን ታውቀዋለህ? ካምፑ ዙሮ እናንተ በፋኖ ቁጥጥር ስር ገብቶ ነበር? አዎ በዚያማ ገብቶ ነበር። ፋኖ ሙሉ ያዘው ካምፑን? ካምፑ ላይ ያዛ አልደረሱም እንጂ በካምፑ በላይ ግድም ደርሷል። ያው አንተ ከተያዝክ በኋላ ይዙታል ስላላየህ ነው። ሆስፒታል አዎ በዚያ ነው ስላላየህ እንጂ በዚያ ሆስፒታል ላይ ሐኪም ቤት ላይ በዛ ደርሰዋል። ጋሻው መለሰ ምስጋናው በላ። ጋሻው መለሰ ምስጋናው በላ። የት ነው ተወልደ ያደግከው? የተወለድኩት ተርፋ ነው ያደግኩት ሽምሻ ተሾመ በሽምሻ ማለት እርፋ። የት አካባቢ ነው? ቢገዶ ሴት ነው። ቢገዶ ከላሊበላ ምን ያህል ይርቃል? እርፋ ከተማው ሚካኤል ወደ ከዝካ። መቼ ነው ሚኒሻ የተቀላቀልከው? አንድ ወር ተቀብያለሁ። አሁን ሁለተኛ ወር ሆነ። አዲስ ምልምል ነህ? አዎ አዲስ ምልምል። ከየት ነው የወሰዱህ? እንዴት ሊወስዱ ቻሉ? እንዴት ልገባ ቻልክ ወደ ሚኒሻ? ምን እንደው እንድገባ ያደረገስ ሚኒሻ እንድትቀላቀል ያደረገ ምንድነው? ሽምሻ ሰብስበው ነበር ስብሰባ አድርገው አዛ ትገባላችሁ ሲሉና እዛ እኛ እንገባም ምን ትገባላችሁ አለ። አዛ በያው ተለልብለን ገባነ። ዝም ብለን አሁን በባለፈው ራሱ ጠፍቼ እጄ ነበር አልተመቸኝም ማለት ወንድሞቼ ጋር ለመታኮስም ምናምን ማለትም አህር ምናምን ብለ አዛ በመኪና በፓትሮል አለ ሪፖርት ቀርቦ ነው ቤታችን ይዘው ይመጡ። እኔን ብቻዬን ነው እንደገና አብሬ ስቀላቀል እስካሁንም ድረስ አላመኑኝ። በጣርስታ ነው መሳሪያ ራሱ አባሌ አይሰጠኝም ራሱ ያለው ዝም ብሎ ይሙስ ነው። የት ነው መሳሪያ ስልጠና የሰጧችሁ? ስልጠና አልሰጡንም። ያው እኛ ቁጭ ስንል ያሳዩና አብሮ አባሎች እንጂ ስልጠና አልሰጡም። አተኳኳስ እንደዚህ ነው እያሉ አዎ ያው ምናልባት እኔ ውሸቱን ነው የሚናገረው። የክላስ የስመኖ ክላስ አሳይተውናል። ለምዳል ወስዳል ማለት ነው። አሃው ቁጭ ስንል ማለት ነው። ያው ወስዳል እኮ ማለት ነው። አሳይተውኛል። ያው ዙሮ የሆነ ችግር ያጋጠመው ምንም ያገኝ ዙሮ ብታገኘው ማገዶ ነው ማለት እናም ብለው የማይዋሽውን አሳይተውኛል። ሀዛ እስካሁንም ሀገባው አለክቼ በጀሌ ነው ስተኛም ማታም ዋርድያ እንትን ስወጣ አይሰጡኝ በጀሌ ነው። ዋርድያ የምትጠብቀው እንዴ? በጀሌ ዋርድያ ይጠበቃል። ዋርድያ ስኮን
አስር ይዞት ይጠፋን ይገባም ምንድን ነበር እንደው ወደ ውጊያ ስገባ ያስከው ክላሽ መሳሪያ ምንም አልያዝኩም ያው በጀሌ ነው ማታ ማርትያ አንዳንድ ቀን ሁለት ሆነው እንወጣለን አንድ ጀሌ አንድ እንትን መሳሪያ ያዘ ደግሞ አንዳንዴ ዝም ብሎ በሰው ሲያጠራ ብቻውን ነው የሚወጣው ብቻውን ይሸፍናል ያው ሙት ነው ዞሮ ወደዚያ ስገባ እኔ አስደግና የስማላ ላይ ወደ ስንት ጊዜ ውጊያ ገብታል እንዴ በጀሌ ሆነ ስንት ጊዜ ውጊያ ገብታል ገና ይበቃንቱ የትራንት ከዛ ወዲህ ገብታ አታውቅም ከዛ በፊት እኔም ባዶ ዞሮ ትላንቱ መራሱ ጣርስታ በየትኛው ግንባር ነበር ካንተ በጣርስታ ምን ይመስል ነበር ውጊያው ዞሮኛ እዛው እንዳደርና እኔ የማይዋሽም ባዶ ወይ እዛ ዝም ብለን ወደ ታይ ቆልቆለን ስንል ወደ ጥጓር ነበር ወደ ታይ ስንል አላሰብነውም ቁጭ ብለን እንደገና ብድግ ስንል ግማሽ ወደ ላይ ነው ግማሽ ወደ ታይ 3 4 ወደ ጠሽ ሲል እኔ ሻንጣ ብቻ ነው ያስቆጥ ዝም ብዬ ወዲያ ወረወርኩትና ሮጬ ነው ወደ ፋፋው ጠፋህ ሮጥ አዎ እንደምንሰን ወደ ታይ አመለጥ እዛ እንደገና እየተኮሱ ወደ እናንተ አባል ወደ ሲመጣ እዛ ወንዝ ላይ ነው ያገኙ አዎ ከዛ ላይ ሲበልኝ አፋቸው ሲበልኝ ኋላ እንትን ሲሆን ሲበልኝ ግን አብሬ የማይዋሸውን ተቀላቀል ያለው መሳሪያ ማለት ጋሪ ነው እውነት የመጣው እንደያው ነው ይዞ ይመጡ እዛ ደክተው ጫማ አላገባው እስከ ላይ እስከ አቀበቱ ድረስ መጣ አሁን የተወሰነ ጫማ ሰው ሰጠኝ ሰካርጂ ወደ ብዙ አብረን መጣና ማለት ምን ይሏችሁ ነበር ስለ ፋኖ እዛ ቁጭ ባልክበት ወራት እንደው በጀሌ ብኮንም ስለ ፋኖ ምን ይሏችኋል ፋኖ የማይዋሸው ነው ያልሰደ ሌባ ነው ቀጣፊ ነው ምናምን የሰው ገንዘብ እየሰረቀ የምን ሻበሬ እየሰረቀ እየበላ ምናምን ይላል የማይዋሽ ደግሞ በዛም ቢል አልሰደም ያው ወደ ውጊያ ሊመጣ ቆይ ዝም ብሎ ምን ማንም መረኛ ተሸክፎ ምናምን ይላል ግን አይ መቼም የተጎዳውን ፐርሰንት ይዞ ነው ሰው የሚጓዘው እንጂ ሰው ሮጥ እየጠማው የራቦ ተራራ እንትን አይስተካከል ያነ ግን ወንበር ላይ ቁጭ ብሎ የሚሳደው ከዛ ቀደም ምን ነበር ስራ ምን ይሻሳገባ በፊት ገበሬ ነኝ ሁለት አመት ራሱ ፋኖ ሲቆራቆር እኔ ወዴትም አልተከሰከስኩ አሁን ይሄን ወራራሱ ነው ትዳር ይዘሃል ትዳር መስርተሃል ናጉቼ በጎረቤት ፈትቼ አዛ ግባ ሲሆን እንደዚያ ገብቼ ተሳስቻለሁ አግብተህ ነበር አዎ ሞክሬ ነበር ልጅ ወልደሃል አልወለድክም ገና ቤተሰቦች አሉ እናት አባት አባቴ ሟች ነው እናት አለ ስንት ብር ነበር ደሞዝ 4 ብር ነው ሌላው ይቆረጣል ሬሽን እንዴት እናንተ ይሄን አገዛዝ እድሜ ለማስቀጠል እያገለገላችሁ እንዴት ደሞ ሬሽን እንኳን እሱ አይችልም አሬ ዙሮ ይባላና ራስ በራስ ይባላና ሰው ይጣጡ የታወቀ ነው የተበላሸው ልዩ ሲፈርስ ነው አያ ወዲያ ሙሉ የግድ ጉዞ ደሞ የተበላሸው ልዩ ሲፈርስ ነው ቤተሰብ አልተቆጣህም ሚኒሻ ውስጥ ገብተህ እያለ አረ ወጣ እየተባሉ ዛሬ ነገር ራሱ ትላንት ራሱ የአውድ ምናምን ናታለ በቃ ዝም ብለና ተስታፈን ተብለ ነበር አሁን በመንግስታው አንድ ሰኝ መሳደር በመንግስታው ጦርነት ጀመረ ወደ እዛ ሚኒሻ ውስጥ እያላችሁ ምን ይደረግ ነበር ዋና ስራው የሚኒሻ ምንድነው ሚኒሻው ዝም ብሎ አንድ 2 አመት 3 አመት በቃ ይበዳል አሁን እኔ ትላንት ላይ ገባው እነሱ በሚያውቁት ሲሽለከለኩ አላውቁም እንግዲህ ስለዚህ ባዶዬ ነው አንድ ቁርጥ ያለው ለዚያም ትችል መጣው አይ እንደ ዋና ስራው አሁን በተለይ መንገድ ይመራሉ ይባላል እዛ ከተማ ላይ የፋኖ ደጋፊ ነው የፋኖ ቤተሰብ ነው ይያሉ ይጠቁማሉ ይባላል መረጃ ከፋኖ ቤተሰብ መስለው ይጠይቃሉ ከዛ ለመከላከያ ይነግራሉ ይባላል የሰማሁን ያየሁን እኔ ይባላል ይጠቁማሉ ይባላል እንጂ እስካሁን እኔ ማዲስ ነኝ ውስጥ ለውስጥ ነው እና ያመራሱ ለኛ ይናገሩ በሚያውቁት ማለት ውስጥ ይናገራሉ ለኛ አሁን እኔ ጀሌን ለኔ ቢነገረኝ አሁን ምን ይሳል ለበላይ አካል አሁን ለመከላከያ ምናምን ይናገራሉ ውስጥ በጥቅሻ ለመከላከያ ይጠቁማሉ ሾክላሉ ያን መከላከያ በጥቅሻ ለምልክት ይጠቀሳል ይገባል ያው ያረጋውን እሱ ያረጋን እንጂ ነው አንድ ካምፕ ነበራችሁ እሱ እናንተ ትለያያላችሁ እሱ ካላስታው ነው እንትን ከተማው ነው ያላስታው እናንተ ካምፕ ላይ ያለው ማን ነው ምንድነው እናንተ ከነበርክበት ካምፕ አድማ ብተና ነው ወይስ ምንድነው አድማ ብተና እስካሁን ሐውልት ያውል አልመጣም ስሙ ምንሻ ነው እናንተ እርሻን ማን እያረሰልህ ነው
እርሻ የለኝም እኔ አንዲት እርሻ ናት ስፈልግ እየሸቀምኩ ምናምን እያሆነ ነው ማለት። ሌሎቹስ ማን እያረሰላቸው ነው? ሌሎቹ ሚኒሻዎች? ሌሎቹማ ያው ግማሹን ያጋዛሉ፣ ግማሹ ደግሞ ቤተሰብ ያለው ጋር ውስጥ ያርስለታል። እንደዛ እያሉ ነው። አዎ ነው የማይታወቅ አለ አይደል? ራሱ አስመስሎ ትክክለኛ አሁን የማይመቸውን ያጋዛል። ያው እንደራሱ ምሳሌ ማለት እዛ ያው ዙሮ ስንት ነው የወጣው ይላል፣ በመኪና ላክልኝ ይላል። በመኪና ይቀበላል። የራሱ አስመስሎ ነው። ገበሬው ራሱ ይወስዳል። ገበሬው ራሱ ይወስዳል። የራሱን ገንዘብ መልሶ አውጥቷል። መልሶ ሲሰር ደግሞ ትንሽ ሸሸ አድርጎ ይሰጣል። የአማራ ህዝብ በድል ያለው ቅርታ ማር ምንድነው የበደልከው? ያው ስገባ ተሳስቻለሁ። ያው ዙሮ መቼም ሰው መቼም እንግዲህ ወደዚያ ቦታ አልተልከሰከሰ ያው ገባም ማለት አይገኝ አብሮ አስቦበት ካልገባ ዙሮ በጀሌም ሆነ በምንም ያው አይጓሽው ገላል። እናቴ አጠዲ ደባሽ አባቴ እንግዲህ ያሳየ ታርፍ ያለው ሀፋን እጅ ገብቼ ታርፍ ያለው እናቴ በፋኖ እጅ ገብቼ ታርፍ ያለው አጓደኞቼ ጋራ ሞቱት ታርፍ መጥቻለሁ። ሀገሬ ገብቻለሁ። በታስፈራዎቼ ታርፍ ያለው እኔ እንዲያታስቡላኝ አሞቱት ታርፍ መጥቻለሁ። እኛ አሞት ተርፈን ወተናል። አሁን ያለው ምንሻ ብትወጣ ይሻላል። ፖሊስና ምንሻ ብትወጣ ይሻላል። እኛ በእናንተ መከራስ ላይ ኖረናል። አሁንም እርም ብለናል። ውጡ እንደኔ በብር ተሽጣቸው የወጣቸው ወንድሞቼ ውጡ፣ በእኔ ይሁንባቸው። የካባን ሞት እናቴ የካባን ሞት የድሮ ሚስቴ ሰፊ መሰላ። ስለዚህ ተርፍ ያለው በአካባቢ ያላችሁ ያው እኔን እያያችሁ ራሳችሁ ታረሙ። በፋኖ እጅ ተይዤ ተማርኬ ተምሬያለሁ። ነፍሴ በህይወት አለ። ምንሻ የሆናችሁ ውጡ፣ አይጠቅማችሁም። እኔ በፋኖ እጅ ተይዤ ተማርኬ በህይወት አለሁ። ስለዚህ በአካባቢ ያላችሁ ውጡ፣ አይጠቅማችሁም።